ሰላም ውድ ተመልካቾቼና ተከታዮቼ፣ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ፈጠራን የሚያሰናክሉ ምክንያቶች ባሪየርስ ቱ ክሪኤቲቪቲ የሚለው ባለፈው ጊዜ ያቀረብኩት ከ1 እስከ 5 የቀጠለ ዛሬ ከ6 እስከ 10 አቀርባለሁ። አእምሮን የሚቆልፉ መሰናክሎች 6 ከልክ ያለፈ ባለሙያነት ቢካሚንግ ኦቨርሊ ስፔሻላይዝድ። አንድን ችግር ለመፍታት ፈጠራ በሚካሄድበት ጊዜ ከተወሰነ ሙያ ብቻ ማየት የፈጠራ ችሎታን ይገድባል። ከሙያው ወጣ ያሉ ሰፋ አድርጎ ሀሳቦችን ማጥናት፣ መመራመር ያስፈልጋል። ተመሳሳይነት ያላቸው ነገሮችን አካትቶ ማጥናትና መመራመር ወሳኝነት አለው። ለምሳሌ አንድ ድርጅት ብረት አምርቶ ወደ ገበያ ለማቅረብ በሚፈልግበት ጊዜ ተመሳሳይ የሆኑ ምርቶች ምን አሉ ብሎ ማሰብ ወሳኝ ነው። ብረትን የሚተኩ ፕላስቲክ፣ አልሚኒየም የመሳሰሉ አሉ። እነዚህ በፈጠራ ጥናት ማካተት አግባብነት ይኖረዋል። ኮምፒቲቲቭ አድቫንቴጅ የት ላይ ነው ያለኝ ብሎ ለመወሰን። 7 አሻሚ የሆኑ ሀሳቦችን ማስወገድ አቮይዲንግ አምቢጊቲ። አሻሚ የሆኑ ሀሳቦችን ለፈጠራ ማነቃቂያ ትልቅ ኃይል አላቸው። የተለየ ሀሳቦችን ለማፍለቅ ያበረታታሉ። 2 እና ከ2 በታች የሆኑ አሻሚ ሀሳቦች አማራጮችን ግምት ውስጥ ማስገባት አስፈላጊ ይሆናል። ከዛ በላይ ከሆነ ግን ፈጠራን ያፍናሉ፣ ወዳልተፈለገው አዘቅት ያስገባል። ስለሆነ አሻሚ ሀሳቦች በመጀመሪያ የፈጠራ ደረጃ ሀሳብን ለማፍለቅና መፍትሄን ለማመንጨት ጠቃሚ መሳሪያ ናቸው። ነገር ግን አንተርፕሪነሮች የፈጠራ ሀሳባቸውንና መፍትሄዎች ውጤትን ለመተግበር በሚገመገሙበት ጊዜ ግን አስፈላጊ አይደሉም። እነዚህ አሻሚ ሀሳቦች የመጨረሻ ወደ ተግባር በሚገቡበት ጊዜ የጠራ የፈጠራ ውጤት እንጂ አሻሚ የሆነ ሀሳብ ያለው ውጤት ይዞ ወደ ተግባር አይገባም። ስለሆነ አንተርፕሪነሮች አሻሚ ሀሳቦችን በማጥራት ውጤት ይፈጥራሉ፣ የቢዝነስ ዕድሎችን ይመሰርታሉ። 8 ሞኝ እንዳልባል መፍራት ፊሪንግ ሉኪንግ ፉሊሽ። አስተሳሰብ ሕግን ተከትሎ የሚሄድበት ቦታ የለም። አዲስ ሀሳብ ሕግን ተከትሎ የሚሰራበት አካባቢ እምብዛም አይፈጠርም። ሰዎች ግን ሕግን ተከትለው ካልሰሩ ሞኞች እንባላለን በሚል መፍጠር አይፈልጉም። ነገር ግን የሞኝ ስራ የሚሆነው ባረጁና ባፈጁ ግምታዊ አስተሳሰቦችና አሰራሮች ተቃኝተው ከቀጠሉና ካልታደሱ ነው የሞኝ ስራ የሚሆነው። አንተርፕሪነሮች ግን ሞኞች አይደሉም። ባለማቋረጥ በስራ ላይ ያሉ ተቀባይነት ያላቸው አሰራሮችን ይጠይቃሉ፣ ይፈትሻሉ። ከሚገጥማቸው ፈተናዎች ይጋተራሉ። ግምታዊ አሰራርን አይቀበሉም። በፈጠራ ዘዴ እንዲህ ቢሆንስ ብለው ይጠይቃሉ። አንተርፕሪነርሺፕ ጽንሰ ሀሳብ ባለሙያ የሆነው ጆሴፍ ሻምፕተር ስለ አንተርፕሪነርሺፕ በጣም ጥሩ የሥራ አፈጻጸም እንደሚያከናውኑና በፈጠራ የማያስፈልገውን ሀሳብ ያስወግዳሉ፣ ክሪኤቲቭ ዲስትራክሽን ያካሂዳሉ፣ ባህላዊ ግምቶችንና ጠቃሚ ያልሆኑ አስተሳሰቦችን ይደመስሳሉ ብለዋል። እንደ ቻምፕተር የአንተርፕረነሮች አሰራር
ያልተሞከሩ የቴክኒክ አሰራር በመጠቀም አሮጌውን የምርት አመራረት በአዲስና በተሻለ ይተካሉ። የማምረት ሂደቱን ሆነ የመስሪያ ጥሬ ዕቃዎችም ጭምር ይቀይራሉ። በዚህም በሚሰሩበት ኢንዱስትሪ መዋቅራዊ ለውጥ ይፈጥራሉ። አዲስ የተሻለ አሰራር ይገነባሉ፣ ችግሮችን ይፈታሉ። አሮጌውን አሰራር በዘመናዊ አሰራር ይተካሉ። በዚህም አዲስ ቢዝነስ ዕድል ያቋቁማሉ። 9 ስህተቶችንና ውድቀቶችን መፍራት ፊሪንግ ሚስቴክስ ኤንድ ፌለር ሰዎች ሁል ጊዜ አዲስ ፈጠራ በሚፈጥሩበት ጊዜ በመሃል ስህተቶችንና ውድቀቶችን እንደሚከሰቱ ያውቃሉ። ነገር ግን ስህተቶችና ውድቀቶች የሥራው መጨረሻ አድርጎ አይወስዱትም። ወደ ስኬት የሚወስደው የመማሪያ መንገድና ልምድ እንደሚፈጥር አድርገው ያዩታል። ስህተትና ውድቀት የፈጠራ አካል አድርገው ይመለከቱታል። አንተርፕረነሮችም ያካሄዷቸው ተግባር በመቀየር ምልክት አድርገው ይወስዱታል። ወደ ስኬት ከመሸጋገራቸው በፊት ብዙ ጊዜ ይሳሳታሉ፣ ይወድቃሉ። እነዚህ ክስተቶች በፈጠራ ሂደት እንዳሉ ይገነዘባሉ። ምንም እንኳን በመጀመሪያ የፈጠራ ሂደት ወደ ኋላ የሚጎትቱ ቢሆኑም የውድቀትና ስህተቶች ፍርሃት ወደ ጎን በመተው የፈጠራ ጉዟቸውን ይቀጥላሉ። አንተርፕረነሮች የስህተትንና ውድቀትን የሚጋፈጡት ትምህርት በመውሰድ ሲሆን ለምን፣ እንዴት እና የት እንደወደቁ እና እንደተሳሳቱ በመመራመር ሙከራ ባካሄዱ ቁጥር ወደ ተሻለ የስኬት ዕድል ይወስዳቸዋል። ቻርልስ ኤፍ ካተሪን የተባለ የፈጠራ ሰው ስለ መኪና ሞተር ኤሌክትሪክ ኃይል የሚፈጥረውና የነዳጅ ማቀጣጠያ ሲስተሙ የፈጠረው ሲገልጽ ሰው የሚወድቀው ሐሳቦችን ትክክል ስላልሆነ ነው። ነገር ግን የፈጠራ ሐሳብ ሲወድቅ በጥበብ መማር አለበት ብለዋል። ሰው ሲወድቅ ግን ለምን እንደወደቀ መፈለግ አለበት። በእያንዳንዷ የውድቀት ጊዜ ወደ ዓላማው ማሳካት እየተጠጋ የመጣ መሆኑን መገንዘብ አለበት ብለዋል ባለሙያው። በመሆኑም ስኬታማ አንተርፕረነሮች በስህተትና ውድቀት ከመሸነፍ ይልቅ ከፈጠራ ግኝት ጋር ያገናኙታል። ስህተትንና ውድቀትን አለመፍራት ለፈጠራ ወሳኝ ተግባር ይሆናል። 10 የፈጠራ ሰው አይደለሁም ብሎ ማመን believing that I'm not creative። አንዳንድ ግለሰቦች ራሳቸውን ከፈጠራ ይገድባሉ፣ ያርቃሉ። ምክንያቱም ፈጠራ ለነ አንስታይን የፊዚክስ ሊቅ፣ ቤቲ ሆቨን የፒያኖ የሙዚቃ ሊቅ እና ሊዮናርዶ ዳቪንቺ ሳይንቲስት፣ ኢንጂነር፣ ዲዛይነር ሁሉም ነገር የሆነ ኦፍ ዘ ወርልድ ነው ብሎ ያምናሉ። አለመታደል ሆኖ ግን ይህ በእምነት ራስን የማሳመንና የማታለል ትንቢት ነው። አንድ ሰው በማንኛውም ነገር የመፍጠር ዕድል የለኝም ካለ ራሱን ነው የሚገድበው። እምነቱን ነው ተፈጻሚ የሚያደርገው። መፍጠር አልችልም በሚል ለመፍራት አልፈለገም። ነገር ግን
ማንኛውም ሰው የመፍጠር ብቃትና ችሎታ አለው። ይሁን እንጂ ስኬታማ ሆኖ ሁሉም ሰው አይጠቀምበትም። ስኬታማ አንተርፕረነሮች ግን የመፍጠር ችሎታቸውን ተጠቅሞ ችግሮችን በመፍታት የቢዝነስ ዕድሎችን ይፈጥራሉ። ስለሆነ አጠቃላይ እነዚህን 10 አእምሮ የሚቆልፉ በማስወገድ አንተርፕረነሮች አዲስ ነገር ለመፍጠር ራሳቸውን ያዘጋጃሉ። ከአካባቢያቸው ካሉ ስኬታማ ሰዎች ይማራሉ። ስጋቶቹን ለመድፈር ዝግጁ ይሆናሉ። አዲስ ሀሳቦችን ይፈጥራሉ። ሁል ጊዜ ይጠይቃሉ። አሻሚ ሀሳቦችን ያደንቃሉ። ለተሻለ ነገር መማሪያ ያውላሉ። ክህሎቶቻቸውንና ዝንባሌያቸውን ያሳድጋሉ። ራሳቸውን በማነቃቃት የበለጠ ፈጠራን ያካሂዳሉ። በዚህም ጥረት፣ ድካም፣ ልፋትና የማይቻለውን በማለፍ ስኬታማ የቢዝነስ ድርጅት ይፈጥራሉ። ሳብስክራይብ፣ ሼር፣ ሊንክ አድርጉ። አመሰግናለሁ።